ትልቅ ዜና ይዘንላችሁ መጥተናል። ኢሲቲ ቬጋ ኤአይ ከሚባል ካምፓኒ ጋር ፓርትነር በማድረግ ኤሲቲን ኤአይ ፓወርድ በሆነ መልኩ ፕራክቲስ ማድረግ እንድትችሉ አዲስ ኤአይ ፓወርድ ፕላትፎርም ይዘንላችሁ መጥተናል። እዚህ ፕላትፎርም ላይ አዳፕቲቭ በሆነ መልኩ ፕሮግረሳችሁን እያያችሁ ለኤሲቲ ፈተና መዘጋጀት ትችላላችሁ። 15 በላይ ሌላ ቦታ የማታገኟቸውን ፕራክቲስ ቴስቶች አሉት። ዳታ አናሊቲክስ አለው። ፕሮግረሳችሁን እያንዳንዱ ጥያቄ ላይ ምን ያክል ደቂቃ እየፈጃችሁ እንደሆነ፣ የትኛው ሴክሽን እያስቸገራችሁ እንደሆነ ዲፕ ዳይቭ አናሊቲክስ አለው። ኤአይ ቻትቦት አለው። ጥያቄዎች በሚያስቸግሯችሁ ሰዓት ላይ ቻሌንጅ በምትደረጉ ሰዓት ላይ ከቻትቦቱ ጋር ኢንተራክት በማድረግ እዛው ብሬክ ትሩ ማድረግ ትችላላችሁ። ከዛም አልፎ ጌሚፋይድ የሆኑ ኩዊዞችን ማግኘት ትችላላችሁ። ያው ለርኒንግ ሞር ኢንትረስቲንግ የሚሆነው ጌሚፋይድ በሆነ መልኩ ሲሆን ነው። ፎን በሆነና ጌሚፋይድ በሆነ መልኩ የተለያዩ ኩዊዞችና ጥያቄዎችን ትሰራላችሁ። ይሄን ካልኳችሁ ግን ይበቃል። ኤግዛክትሊ ፕላትፎርሙ ምን እንደሚመስል ፕላትፎርሙ ጋር ወስጄ ላሳያችሁ። በመጀመሪያ learn.ethiocollegepep.com የሚለው ዌብሳይት ጋር እንሄዳለን። እዚህ ጋር ከሄዳችሁ በኋላ አካውንት መፍጠር ነው። ኢሜይላችሁን ታስገባላችሁ፣ ሙሉ ኢንፎርሜሽን ታስገባላችሁ። ሌሎች የሚጠይቃችሁ ጥያቄ አለ። ካስገባችሁ በኋላ አካውንታችሁን ክሬት ታደርጋላችሁ። ከዛ ወደዚህኛው ፔጅ ይወስዳችኋል፣ ወደ ሆም ፔጅ። ከዛ ሆም ፔጁ ላይ እንደምታዩት እዚህ ላይ ኤአይ ቻት ቦቱን አክሰስ ማድረግ ትችላላችሁ። እዚህ ላይ ማንኛውም ያላችሁን ኤሲቲ ሪሌትድ ጥያቄ መጠየቅ ትችላላችሁ። ከቻት ጂፒቲ እና ከሌሎች ፕላትፎርሞች ከኤአይ ፕላትፎርሞች የሚለየው ሚኒ ኤሲቲ ዴታ ላይ ነው ትሬን የተደረገው። ከዚህ በፊት ኤሲቲ ፕራክቲስ ቴስት የወሰዱ ተማሪዎች ላይ ምክንያቱም ይህንን ፕላትፎርም ብዙ ተማሪ ስለሆነ አክሰስ የሚያደርገው ኦል ኦቨር ዘ ወርልድ የሚሰጥ ፕላትፎርም ስለሆነ ቬጋ ኤአይ የሚባለው ካምፓኒ ከሌሎች ካምፓኒዎችም ጋር ስለሚሰራ የእነሱም ኤሲቲ ዴታ አለ። የተለያዩ ፕራክቲስ ቴስቶችም ላይ ስለሆነ ፓርቲኩላር ትሬን የተደረገው ከነቻት ጂፒቲ የበለጠ ሞር ስፔሲፊክ አድቫይስን የምታገኙት ማለት ነው ከቻት ቦቱ ጋር ኢንተራክት ስታደርጉ። ከዛም እዚህ ጋር እንደምታዩት ቻት ሂስትሪያችሁን እንዳለ ማግኘት ትችላላችሁ። ከዚህ በፊት የጀመራችሁት ቻት ካለ ያንን ቻት መቀጠል ትችላላችሁ። ለምሳሌ ያክል እዚህ ጋር አንድ የተጀመረ ቻት ነበረ። አንድ ጥያቄ ላይ ኤክስፕሌን ዘ ሶሉሽን ቤተር የሚል ቻት ተጀምሮ ነበረ። የሆነ ጥያቄ ላይ የተጠየቀ ሪኩዌስት ነው። ከዛ እዚህ ጋር ኤክስፕላኔሽኑን ሰጥቶ የነበረ ኤአይ ቻት ቦት እሱን መቀጠል እችላለሁ ማለት ነው። ከዛም ዝቅ ስንል ፐርሰናላይዝ ፕራክቲስ ፕሌሊስቱን እናገኛለን። ይሄ ከምትስጡት ጥያቄ ከምትመልሱት ጥያቄ አንጻር ፐርፎርማንሳችሁን በማየት ለእናንተ ፐርሰናላይዝድ የሆነ ፕሌሊስት ነው የሚያወጣላችሁ። ሞር ፎከስ ማድረግ ያለባችሁ ቶፒኮች ላይ መስራት እንድትችሉ ማለት ነው። ፕራክቲስ ነው የሚለውን በመምረጥ እሱ ጋር ፕራክቲስ ማድረግ ትችላላችሁ ማለት ነው። ዳያግኖስቲክስ ኦፕሽን አለው። ፕራክቲስ ዊዝ ሚያ አለ። ሚያ ኢዝ ዘ ኤአይ ቻትቦት። ከዛ ጌሚፋይድ ቶፒክ ዋይዝ ቴስቶችንም መስራት ትችላላችሁ። ወደ ኤአይ አፖች ስንሄድ አሁን ይሄ ፍሪ አካውንት ስለሆነ ኤጀንቶችና አቫታሮችን እያሳየን አይደለም፣ ግን የተለያዩ ፕራክቲስ ማድረጊያ ስታዲ ፕላን ጄኔሬተር ኤጀንቶች፣ ማትስ ላይ ፎከስ የሚያደርጉ ኤጀንቶች፣ ማትስ ፎርሙላዎች ላይ አክሰስ ይኖራችኋል እዚህ ጋር ማለት ነው። ኤአይ አፕ ሴክሽን ላይ እሱ ይኖራል። ወደ ለርኒንግ አፕ ስንሄድ ደግሞ ስትራክቸር ቴስቶችን ማግኘት ትችላላችሁ። ስትራክቸር ቴስቶች ዋና ፈተናውን ሲሙሌት የሚያደርጉ ኤግዛሞች ናቸው። ጀስት ላይክ ኤሲቲ ታይም ይኖራቸዋል፣ ካልኩሌተር አክሰስ ይኖራቸዋል። ፉል ስክሪን ሞድ ነው የምትፈተኑት። አንድ ሴክሽን ስጨርሱ ያ ሴክሽን ክሎዝ ያደርጋል። ጀስት ላይክ ኤሲቲ መፈተን የምትችሏቸው ፕራክቲስ ቴስቶች ማለት ናቸው። እዚህ ጋር አሳይን የተደረገ ስትራክቸር ቴስት ስለሌለ ነው አፕካሚንግ ቴስት ፋውንድ የሚለው። አልቲሜትሊ ትሩአውት ኮርስ 15 ስትራክቸር ቴስቶች ይኖሩናል። ኮርሱ ሲጀመር ተራ በተራ እዚህ ፕላትፎርም ላይ ላሉ ተማሪዎች 1 2 3 4 5 እያለን አክሰስ እንሰጣቸዋለን ማለት ነው። የሚመጣው ሰመር ኮርሳችን ላይ ያ ይጀምራል። አሳይመንት እና ኩዊዞችንም እዚህ ጋር አክሰስ ማድረግ ይቻላል። ተጨማሪ እኛም ኮርስ ውስጥ የምንለቃቸውን ሪሶርሶች እዚህ ጋር አክሰስ ማድረግ ትችላላችሁ ማለት ነው። ከኮርሳችን ጋር ኢንተግሬት ስለምናደርገው ፕራክቲስ ቴስት አሳይን የምናደርግበት ታይም ይኖራል፣ አሳይመንቶችን የምንሰጥበት ታይም ይኖራል እና የተለያዩ ሪሶርስ እና ማቴሪያሎችንም ሼር የምናደርግበት ታይም ስለሚኖር ሁሉንም እዚህ ጋር አክሰስ ማድረግ ይቻላል። ወደ ዳያግኖስቲክ ቴስት ሴክሽን ስንሄድ ይሄኛው አጠር ያለ ኤሲቲ ፈተና ሲሙሌት የሚያደርግ ዳያግኖስቲክ ቴስት ነው። ይሄንን ፈተና በመውሰድ ኤሲቲ ላይ ምን ያክል ውጤት ማምጣት እንደምትችሉ ራሳችሁን አሰስ ማድረግ ትችላላችሁ። እኛም ያ ዳታ ይኖረንና በዛ ዳታ መሰረት ጋይድ እያደረግናችሁ ልንሄድ እንችላለን። ፕላትፎርሙ በዛ ዳታ መሰረት አዳፕት ያደርጋል ማለት ነው ለእናንተ ስኪል ሌቭል። ቶታል 40 ደቂቃ ነው። አንኢንተራፕትድ ታይም ስሎት ነው የሚያስፈልጋችሁ። ፉል ሳታቋርጡ የምትወስዱት ፈተና ስለሆነ ፉል ስክሪን ሞድ አድርጋችሁ ከዛ ልክ እንደ ኤሲቲ ብሬክም ይኖረዋል።
ቴስት ሴኪሪቲ ሙሉ ለሙሉ የተሟላ ነው። ፉል ስክሪን ሞድ ገብታችሁ ነው የምትፈተኑት። ፎርሙላ ሴክሽን ይኖረዋል፣ ዌብ ቤዝ ካልኩሌተርም ይኖረዋል። ሶ ጀስት ላይክ ኤስኤቲ ቴስት ዴይ ላይ የሚያጋጥማችሁ ነገር ነው እዚህ ጋር የምታገኙት። ኤስኤቲ ብሉቡክም ስትገቡ ሞዳሊቲው ልክ እንደዚህ ነው። ዳያግኖስቲክ ቴስቶችም እና ስትራክቸር ቴስቶችም እንደዚህ ሆኖ ነው የምታገኟቸው። ስታርት ካልነው 40 ደቂቃ ሙሉ መውሰድ ስለሚኖርብን አሁን አንለውም፣ ግን ስታርት ትሉትና 40 ደቂቃ ሙሉ ቁጭ ብላችሁ ለቦት ለኢንግሊሽ ሴክሽኑም ለማት ሴክሽኑም ትፈተኑና መጨረሻ ላይ ውጤታችሁን ይነግራችኋል። ከዛ ፕላትፎርሙን በዛ ዳታ መሰረት አዳፕት እያደረገ በእናንተ ስኪል ሌቭል ይሄድላችኋል ማለት ነው። ወደ ፕሌን ፕራክቲስ ስንሄድ ይሄኛው ብዙ አድቫንቴጅ ያለው ሴክሽን ነው። ብዙ ጥያቄዎችን መስራት ልችሉበት የምችሉት ሴክሽን ነው። በሪዲንግ ራይቲንግ እና ማት ተደርጎ ተከፍሏል እና እንደምታዩት በቶፒክ ታይፕ ተከፍሏል። ሴንትራል አይዲያ ኢን ዲቴልስ፣ ኮማንድ ኦፍ ኤቪደንስ፣ ኢንፈረንስስ እየተባለ ራይቲንግ ላይ ሬቶሪካል ሲንተሲስ፣ ትራንዚሽንስ፣ ማትስም ላይ ሊኒየር ኢኩዌሽንስ፣ ሊኒየር ኢኳሊቲስ እየተባለ ተከፋፍሏል እና ኦቨርኦል ጀነራል ቶፒክ ታይፕም ተከፋፍሏል። እነዚህ ሰብ ቶፒኮች ናቸው። ቶፒክ ታይፖች ደግሞ እዚህ ጋር ኤክስፕሬሽን ኦፍ አይዲያስ፣ ስታንዳርድ እንግሊሽ ኮንቬክሽንስ ቶፒክ ታይፕ ናቸው። ማትስም ላይ ስንመጣ አድቫንስድ ማትስ፣ ፕሮብለም ሶልቪንግ ኤንድ ዴታ አናሊሲስ ጀነራል ቶፒክ ነው። ከዛ ሰብ ቶፒክ ላይ ደግሞ ሬሽዮ፣ ሬትስ፣ ፕሮፖርሽንስ እያለ ብቻ ተከፋፍለዋል። በቶፒክ ታይፕ ተከፋፍለው ፕራክቲስ ማድረግ እንድትችሉ ማለት ነው። ይሄ አሁን ለምሳሌ ሴንትራል አይዲያስ ኤንድ ዲቴልስ ፕራክቲስ እናርግ ብንል ወደዚህ ሴክሽን ይወስደናል። ፕሌይ ማለት እንችላለን። አሁን ከዚህ በፊት የሚወሰድኳቸው ለሳምፕል ያክል የነበሩ ኩዊዞች ስለነበሩ የእነሱ ውጤት እዚህ ጋር ተጠቅሷል። ሃይ ስኮር ያስቀምጥላቸዋል። ፕሮፊሽንሲ ሌቭላችሁ ምን ላይ እንዳለ እስካሁን ቶታል እዚህ ቶፒክ ላይ ለምን ያህል ደቂቃ ትሬን እንዳረጋችሁ እና ምን ያህል ጌም እንዳሸነፋችሁ ያስቀምጥላቸዋል። ሩሎቹን እንደምታዩት የመጀመሪያ 2 ጌሞች ላይ ኤአይ አልጎሪዝሙ ዳያግኖስ ለማድረግ ነው የእናንተን ስኪል ሌቭል የምትፈተኑት። ከ3ኛው ጌም ጀምሮ እያንዳንዱ ኩዊዝ ላይ 5 ጥያቄ ሶልቭ ማድረግ አለባችሁ። ይሄንን ጌም ለማሸነፍ 3 ላይፍ ነው የሚኖራችሁ። አንድ ጥያቄ በሳታችሁ ቁጥር 1 ላይፍ ታጣላችሁ። ከዛ በኋላ 3 ጥያቄ የምትስቱ ከሆነ ደግሞ ጌሙ ትሸነፋላችሁ ማለት ነው። ጌሞቹን ማስተር አቺቭ እስክታረጉ ድረስ በተደጋጋሚ መውሰድ ትችላላችሁ እና ይሄ ቤኔፊቱ ሞር ጌሚፋይድ በሆነ መልኩ ራሳችሁንም እያዝናናችሁ መውሰድ ትችላላችሁ። ራሳችሁንም ቻሌንጅ ሴት እያደረጋችሁ መሄድ ትችላላችሁ ማለት ነው። ፕሌይ ናው ስንለው ወደ ኩዊዝ ይወስደናል። እንደምታዩት ፉል ስክሪን ሞድ ማድረግ አለብን። እዚህ ጋር የቀረኝን ላይፍ ያሳየኛል። ጀስት ለቪዲዮ ያክል ስለሆነ ቶሎ ቶሎ እንሰራቸዋለን። እንደ አጋጣሚ በስትክክል አግኝቼዋለሁ። ይህንንም በስትክክል አግኝቼዋለሁ። እዚህ ጋር ተሳሳትኩ። ስለዚህ 1 ላይፍ አጣው ማለት ነው። በድጋሚ ተሳሳትኩ። 1 ላይፍ ነው የቀረኝ። ሆፕፉሊ ይሄ ልክ ይሆናል። ኦራይት፣ ስለዚህ ተሸነፍኩ ማለት ነው። ምን ያክል ጥያቄ እንደመለስኩ እዚህ ጋር ይነግረኛል። የቀረኝ ላይፍ ምን ያክል እንደሆነ፣ ስፒድ ቦነስ ይሰጠኛል። እዛ ሪፖርቱን ማየት እችላለሁ። ሪፖርቱ ጋር ስንመጣ በዚህኛው ቶፒክ ብቻ ፐርፎርማንስ ሌቭል ምን እንደነበር ያሳየኛል። ከዚህ በፊት የሚወሰድኳቸው ኩዊዞች ነበሩ በዚህኛው ቶፒክ በሴንትራል አይዲያስ ኤንድ ዲቴልስ። ከዚህ ፈርስት ጌም ላይ ከ18 1690 ማምጣት የነበር፣ ይሄኛው 1570፣ ይሄኛው 1580 አሁን የመጨረሻው ጌም ማለት ነው። ፕሮግረሳችሁንም በዚህ እያያችሁ ትራክ ማድረግ ትችላላችሁ። ሁሉንም 1800 ለማምጣት በምጥሩበት ሰዓት ላይ በቶፒክ ሌቭል ማስትሪ እያረጋችሁ መሄድ ትችላላችሁ ማለት ነው። ወደ ታች ዝቅ ስንል ደግሞ ማስትሪ ሌቭል ምን ላይ እንደሆነ በዚህኛው ቶፒክ በዚህኛው ሴክሽን ብቻ በሴንትራል አይዲያስ ኤንድ ዲቴልስ ቢጊነር ነው ይሄ ተማሪ፣ ኢንተርሚዲየት ነው፣ አድቫንስ ነው፣ ኤክስፐርት ነው፣ ማስተር ነው የሚለውን ያስቀምጣል እና ፕሮግረሳችሁንም እየተሻሻላችሁ የምትሄዱ ከሆነ እዚህ ጋር ያሳያችኋል ማለት ነው። እና በጣም አሪፉን ፊቸር የዚህኛው ፕላትፎርም ታይም ስፔንት ኦን ኢች ኩዌስችን ያሳያችኋል። ለእያንዳንዱ ጥያቄ ምን ያክል ደቂቃ ነው እየፈጃችሁ ያላችሁ። ታይም ማኔጅመንት ኤሲቲ ላይ ምን ያክል ወሳኝነት እንዳለው ታውቃላችሁ። እዚህ ጋር በምታይበት ሰዓት ላይ ከአቭሬጅ ታይም አንጻር የእናንተ ታይም ምን ያክል እንደሆነ ያስቀምጥላችኋል። እንዳልኳችሁ ይሄኛው ፕላትፎርም ግሎባል የሚጠቀሙት ፕላትፎርም ስለሆነ ብዙ የተለያዩ ተማሪዎች ስለሚወስዱት እዚህኛው ፕላትፎርም ላይ ከግሎባል አቨሬጅ ታይም አንጻር የእናንተ ታይም ምን ያክል እንደሆነ እዚህ ጋር ያስቀምጥላችኋል። ስለዚህ ያው በፍጥነት እየሰራ ነው ስለነበረ የኛ ታይም ይሻላል ማለት ነው ከአቨሬጅ ታይሙ። እዚህ የመጀመሪያው ጥያቄ ላይ ስፔንድ የሚደረገው፣ ሁለተኛው ጥያቄ ላይ፣ ሶስተኛው ጥያቄ ላይ በቶፒክን ብቻ ሳይሆን ኢቨን ኦን ኩዌሽን ታይፕ ዲቴይልድ
ዳታ ማግኘት ትችላላችሁ። የትኛው እየተሳሳታችሁ እንደሆነ ያሳያችኋል። ኩዌሽን 3 እስከ 5 ስህተት ነበረ የቅድሙ የሰራነው ኩዊዝ ላይ እና ሌላኛው ነገር የዚህ ፕላትፎርም አሪፍ ፊቸር ሪቪው ማድረግ ትችላላችሁ። ቅድም የሰራነውን ኩዊዝ እያንዳንዱን ጥያቄ ሪቪው ማድረግ ትችላለን። ኤአይ ቻት ቦቱን በመጠቀም ሪቪው ማድረግ እንችላለን። ስለዚህ እዚህ ጋር we can say explain the solution better, where did I go wrong ብለን ልንጠይቅ እንችላለን። quick tips for the problem type ለዚህኛው ጥያቄ ብቻ ቲፖች እንዲሰጡን መጠየቅ እንችላለን። ኮንሴፕቶቹ ኤክስፕሌን እንዲደረግ ለመጠየቅ እንችላለን። why should I care የሚልም ሳምፕል ፕሮምፕት አለ and then give similar practice problem። በተለይ ይሄኛው በጣም አሪፍ ጥያቄ ነው። እንደምታዩት ሌላ ሳምፕል ጥያቄ መስራት ትችላላችሁ። where did I go wrong ብላችሁ ልጠይቁ ትችላላችሁ። መልስ ይሰጣችኋል። እንደዚህ እያረጋችሁ ብቻ የራሳችሁንን ፕሮምፕት እዚህ ጋር እያስገባችሁ ኢንተራክት እያረጋችሁ ከኤአይ ቻት ቦቱ ጋር መስራት ትችላላችሁ ማለት ነው። እንደዚህ እያረጋችሁ እያንዳንዱ ጥያቄ ሪቪው ማድረግ ትችላላችሁ። እንደዚህ አይነት ኩዊዞች ለእያንዳንዱ ቶፒክ ታይፕ አለ። ለሴንትራል አይዲያ ኢን ዲቴይልስ መስራት ትችላላችሁ። ለኮማንድ ኦፍ ኤቪደንስ መስራት ትችላላችሁ። ለኢንፈረንስ መስራት ትችላላችሁ። ለሬቶሪካል ሲንተሲስ፣ ለትራንዚሽንስ፣ ለሁሉም ቶፒክ ታይፕ ጥያቄዎችን መስራት ትችላላችሁ። ከዛ ኩዊክሊ እዚህ ጋር ዳታችሁን ማየት ትችላላችሁ። ምን ያክል ተጫውታችኋል፣ ምን ያክል አሸንፋችኋል፣ ምን ያክል ደቂቃ ነው ቶታል ትሬን ያደረጋችሁት፣ ማስትሪ ሌቭላችሁ ምን ላይ ነው የሚለውን ማየት ትችላላችሁ። እነዚህ ገና ጥያቄ ሳልተሰራባቸው ዳታቸው የለም፣ ግን ሲሰራ ዳታቸው እዚህ ጋር ይመጣል ማለት ነው። ከዛ ማስትሪ ሌቭላችሁ ዝቅ ያለበትን ቶፒክ እየመረጣችሁ እነዛ ቶፒኮች ላይ ፎከስ አድርጋችሁ መስራት ትችላላችሁ። ኢምፕሩቭመንታችሁን የበለጠ ማሻሻል ትችላላችሁ ማለት ነው። ወደ ፉል ሌንግዝ ቴስት ስንመጣ እስከ 15 ፉል ሌንግዝ ቴስት ይኖረዋል ይህ ፕላትፎርም። አሁን ኮርሱ ስላልተጀመረ ገና አሳይን የተደረገ ቴስት የለም፣ ግን 15 ፉል ሌንግዝ ፈተናዎች ይኖሩታል። ቅድም እንዳየነው ዳያግኖስቲኩ ላይ ፉል ስክሪን ሞድ ገብታችሁ ካልኩሌተር አክሰስ ኖሯችሁ ታይም ቤዝድ በሆነ መልኩ ልክ ኤስኤቲ ፈተና ሲሙሌት ባረገ መልኩ መስራት የምትችሏቸው ጥያቄዎች ይኖራቸዋል ማለት ነው። ወደ አናሊቲክስ ዳሽቦርዱ በሚመጣበት ሰዓት ላይ ደግሞ 3 አይነት አናሊቲክስ ማግኘት ትችላላችሁ። አንደኛ ለዳያግኖስቲክስ ያቺ የ40 ደቂቃ ዳያግኖስቲክ ተሰርታ ቢሆን ኖሮ የእሷን ዴታ እዚህ ጋር ማግኘት እንችላለን። የፉል ሌንግዝ ፈተናዎች አናሊቲክሶችንም እዚህ ጋር ማግኘት እንችላለን። 15 ድረስ ፕራክቲስ ቴስት መውሰድ ትችላላችሁ እዚህ ፕላትፎርም ላይ እና የነዛን ፕላትፎርም አናሊቲክስ እዚህ ጋር ማግኘት ትችላላችሁ። እስካሁን ዳያግኖስቲክ እና ፉል ሌንግዝ ቴስት ስላልተወሰደ እዚህ ጋር አናሊቲክሱ የለም፣ ግን ፕሌይ የሚለውን ጌሚፋይድ ኩዊዞቹ ጋር ያለ ዴታ ማግኘት ስለምንችል የእነሱን ዴታዎች እነዚህ የዚህ ዴታ ቅድም የሰራናቸው ባለ 6-7 ጥያቄ ኩዊዞችን ዴታ የምታገኙበት ቦታ ነው። እስካሁን ጠቅላላ 5 ጌም ድረስ ተጫውቻለሁ እኔ እና 4ቱ እንዳሸነፍኩ እዚህ ጋር ያሳየኛል። ቶታል ታይም ትሬንድ 6 ደቂቃ ነው የሚለው። ያው በፍጥነት ስለሆነ ኩዊዞቹ እያለቁ የነበሩት አጠር ያለ ነው። ስትሪክም ይኖራቸዋል። በየቀኑ የምትገቡ ከሆነ ፕላትፎርሙ ላይ ስትሪካችሁ እየጨመረ ይሄዳል ማለት ነው እና ከቶታል ጥያቄ አንጻር ኮሬክት ምን ያክል እንዳገኛችሁ እዚህ ጋር ያስቀምጥላችሁ። ታይም ማኔጅመንታችሁ ለእያንዳንዱ ሴክሽን ማየት ትችላላችሁ። ሪዲንግ፣ ራይቲንግ እና ማትስ ላይ ያላችሁ ታይም ማኔጅመንት ምን ይመስላል። አቨሬጅ ታይም የእናንተ ምን ያክል እንደሆነ እና የፒሮች ደግሞ አቨሬጅ ታይም ምን ያክል እንደሆነ ግሎባሊ እዚህ ፕላትፎርም ላይ እነዚህን ጥያቄዎች የሚሰሩ ተማሪዎች አቨሬጅ ታይማቸው ምን እንደነበረ እና የእናንተ አቨሬጅ ታይም ምን ያክል እንደነበር አነጻጽሮ ያስቀምጥላቸዋል። እዚህ ጋር እንደምታዩት ፒሮች 120 ሰከንድ ነው የሚፈጁት የሴንትራል አይዲያ ኤንድ ዲቴይልስ ጥያቄ ላይ፣ ያው የኔ ታይም ደግሞ 23 ሰከንድ ይላል። ያው በፍጥነት ስለተሰራ ነው፣ ግን ኦቨርኦል ጎላችሁ መሆን ያለበት ከፒሮች አንጻር የተሻለ ታይም እንዲኖራችሁ ማለት ነው። ሌሎቹ ቶፒኮች ላይ ጥያቄ ስላልተሰራ ችኛዋ የዳታ የለችም፣ ግን ጥያቄዎች በተሰራ ቁጥር ኮምፔር እያደረጋችሁ መስራት ማግኘት ትችላላችሁ የታይም ማኔጅመንት ዴታችሁን። ለራይቲንግም ለማትም ያንን ተመሳይ ዴታ አክሰስ ማድረግ ትችላላችሁ። እዛ ቶፕ 3 ኤሪያ ኦፍ ዊክነስ ብሎ ያስቀምጥላችኋል ኢን ታይም ማኔጅመንት። ታይም ማኔጅመንታችሁ በጣም ደካማ የሆኑበት ሴክሽኖችን እዚህ ጋር ይዘረዝርላችኋል። አንድ የሚያስቸግራችሁ የጥያቄ አይነት ሊኖር ይችላል። ለምሳሌ አሁን ኮማንድ ኤቪደንስ ጥያቄዎች የሚያስቸግሯችሁ ከሆነ ኦብቪየስሊ ሞር ታይም ስፔንድ ታደርጋላችሁ እዛ ላይ ማለት ነው። ስለዚህ እዚህ ጋር ያስቀምጥላችኋል የተቸገራችሁ ያላችሁበትን የቶፒክ አይነት። እሱን በዚሁ ታይም ማኔጅመንት ዳታችሁን አይታችሁ ፕራክቲስ ማድረግ ትችላላችሁ። ማስትሪ ሌቭላችሁንም ያሳያችኋል እዚህ ጋር። በቶፒክ ዲቫይድ ይደረጋል ሪዲንግ፣ ራይቲንግ እና ማትስ ተብሎ። ከዛ ኮማንድ ኦፍ ኤቪደንስ፣ ሴንትራል አይዲያ ኤንድ ዲቴይልስ ያላችሁበትን ሌቭል ያሳያችኋል። እስካሁን ትንሽ ኩዊዝ ብቻ ስለሆነ የሰራ ነው 70% ላይ ነው የተቀመጠው። የሴንትራል አይዲያ ኤንድ ዲቴይልስ ገና ኖቪስ ላይ ነው ተብሎ ያስቀመጠኝ። ግን በሰራን ቁጥር
ይሄ እየተጠጋ እስከ ማስትሪ ድረስ ሊደርስ ይችላል ማለት ነው። እና ይህንንም ለራይቲንግ ማግኘት ትችላላችሁ፣ ለማትስ ማግኘት ትችላላችሁ ማለት ነው። ከዛ በማስትሪ ሌቭልም ኤሪያ ኦፍ ዊክነስ የቱ ጋር እንደሆነ ያስቀምጥላችኋል። እና ያ ኤሪያ ኦፍ ዊክነስ ላይ ጥያቄዎች እየሰራችሁ ብትሄዱ እያሻሻላችሁ ውጤታችሁን እንድትሄዱ ያግዛችኋል ማለት ነው። በጣም ብዙ ጥያቄዎች ነው የምታገኙት እዚህ ፕላትፎርም ላይ። እነዚህ ኩዊዞችም ብዙ ጥያቄዎች ነው ያላቸው። በተደጋጋሚ እየሰራችሁ እስከ ማስትሪ ሌቭል ድረስ ለመሄድ መሞከር ትችላላችሁ ማለት ነው። ኤንደን አኪሬሲ አናሊሲስም አለ። ይህም በሪዲንግ ራይቲንግ እና ማትስ ተደርጎ ተከፍሏል። አኪሬሲያችሁ ኢን ፐርሰንቴጅ ምን ያክል ከመቶ ጥያቄ ምን ያክሉን ነው አኪሬትሊ የምታገኙት የሚለውን ዳታ ነው እዚህ ጋር የሚያስቀምጥላችሁ። ከዛ ይሄኛውንም በመጠቀም እናንተ ፕላናችሁን አጀስት እያደረጋችሁ መሄድ ትችላላችሁ ማለት ነው። እዚህ ጋር ያስቀምጥላችኋል። እናንተም ግን ማሰብ አይጠበቅባችሁም። ኤሪያ ኦፍ ዊክነስ የቱ ጋር እንደሆነ እዚህ ጋር ይዘረዝርላችኋል። እሱ ላይ ፕራክቲስ ነው ማለት ነው። ኦር ጥያቄዎችን መስራት ነው እዛ ላይ ማለት ነው። ኤንድ ቴስት ሪዘልት እዚህ ጋር ጠቅላላ ይዘረዘራል። ለሴንትራል አይዲያ ኢን ዲቴልስ ሜይ 15 ላይ የተወሰደ አለ። ማስትሪ ሌቭሉን ያስቀምጥላችኋል። ዋን ነው ሎስ ነው የሚለውን ያስቀምጥላችኋል። ከዛ አናሊቲክሱንም ማየት እንችላለን። ይህ ቅድም ያየነው አናሊቲክስ ማለት ነው። ከጌም ምን ያክል ኢምፕሩቭመንት እንደነበረ እያንዳንዱ ጌም ላይ ያለው ማስትሪ ሌቭል እና እያንዳንዱ ጌም ላይ የነበረው ታይም አጠቃቀም እንዴት እንደነበር ያስቀምጥልናል። እንደምታዩት ዳያግኖስቲክ ቴስቱን በመጠቀም ጌሞቹን በመጠቀም ፉል ሌንግዝ ቴስቶቹን በመጠቀም አናሊቲክሱን በመጠቀም ፕሮግረሳችሁ የበለጠ የተፋጠነ እንዲሆን ማድረግ ትችላላችሁ ማለት ነው። ዴታ ድሪቨን ስለሆነ ኤአይ ፓወርድ ስለሆነ ከኤአይ ቻትቦት ጋር ኢንተራክት እያደረጋችሁ ስለምትሄዱ እና ጌሚፋይድም ስለሆነ ፕሮግረሳችሁ በጣም እንዲፋጠን ያግዛል ማለት ነው። ይሄ ፕላትፎርም እንግዲህ እንዳያችሁት ጋይስ ፕላትፎርሙ በጣም ብዙ ፊቸሮች ያሉት ፕላትፎርም ነው። በጣም ብዙ ተማሪዎች በዚህ ፕላትፎርም በመጠቀም የተሻለ የሴት ውጤት ማምጣት ይችላሉ ብለን እናምናለን። በተለይ ደግሞ ዊክነሳቸው ላይ ለመስራት በጣም ያግዛቸዋል። ምክንያቱም ፕላትፎርሙ አዳፕቲቭ እንደመሆኑ ዊክነሳቸው ላይ ብቻ ፎከስ እያደረጉ እዛ ላይ እያሻሻሉ ታይም ማኔጅመንታቸውን እያሻሻሉ መሄድ እንዲችሉ ያግዛቸዋል። ኤአይ ፓወርድ መሆኑ በፍጥነት ፕሮግረስ እንዲኖራቸውና ብሬክትሩ እንዲኖራቸው ያግዛቸዋል። ለዚህ ፕላትፎርም ሳይንአፕ ለማድረግ ዲስክሪፕሽኑ ላይ ባለው ሊንክ ሳይንአፕ ማድረግ ትችላላችሁ። ለመጀመሪያዎቹ 1000 ተማሪዎች በነፃ ፕላትፎርሙን አክሰስ ማድረግ እንዲችሉ ፍሪ አክሰስ ሰጥተናቸዋል። ሳያመልጣችሁ ይህ እድል ዌብሳይት ላይ ገብታችሁ ሳይን አፕ ማድረግ ትችላላችሁ። የበለጠ መረጃ ለማግኘት ደግሞ ዲስክሪፕሽን ላይ ባለው ስልክም ደውላችሁ ልጠይቁ ትችላላችሁ። ቲል ኔክስት ታይም